ሴት ሆኖ ሴትም ላይ የሚፈርድ ብዙ አለ። በእርግጥ ግን እኔ የእሷ ቦታ ላይ ሆኜ ሳስበው በጣም የሚያስደነግጥ በጣም ኢሞሽናል የሚያደርግ እንደውም እኔ ከሷ ብሼ እገኛለሁ ብዬ ነው ማስበው እሷም ብሆን ማለት ነው። የልጁ አባት የሆነ ነገር ሲባል ሮጬ እነሱ ጋር ሄዳለሁ አወራለሁ ምናምን፣ ግን ምንም ተጨባጭ ነገር አልነበረም። ግን አሁን እግዚአብሔር ይመስገን ትንሽ የሆነ መዳረሻ ነገር እያገኘሁ ነው ያለሁት። ልጅቷ በእርግጥ ከዚህ በፊት የብሩክ ጓደኛ እንደነበረች በደንብ አጣርቼ ደርሼበታለሁ። ይሄ ነገር እኔ የሆነ አቀነባብረው ምናምን ነበር የመሰለኝ። ሁለተኛ ደግሞ ነፍሰ ጡር ነች ልጅቷ፣ የሆነ ትክክለኛ ነፍሰ ጡር ነች። ትንሽ ይከብዳልና ያን ነገር ደግሞ ላለማባባስ ሀይሚን አረጋግተን ነገሩን እሷ መጀመሪያ እሷ ትረጋጋ፣ ካለችበት ጭንቀትም ውጥረትም ትውጣና ነገሮቹ በእርግጠኝነት ይፈታሉ። ያው ከጎኔ ሆነው ያግዙኛል ያልኳቸው ነበሩ፣ ግን እነሱ አላማቸው እንዴት እንደሆነ አላውቅም። ብቻ እነሱን በኖርማል አወራቸዋለሁ ለብቻቸው እንደዚህ። ምክንያቱም እዚች ጋር እንትን ብዬ ላሰጣቸው አልፈልግም። ሰላም የኛ ቤተሰቦች እንዴት ቆያችሁ? እንዴት ከረማችሁልን? እኛ ደህና ነን እግዚአብሔር ይመስገን። ዛሬ በቤታችን ተከስቻለሁ። ያው እንደምጠፋ ታውቃላችሁ። እሱን አላስረዳችሁም ደግሜ ማለት ነውና አንዳንድ ነገር እንደተፈጠረ ሁላችንም የምናውቀው ጉዳይ ነው። ያው እዛ ዲቴል ከመግባቴ በፊት ሰላም ልበላችሁ፣ እንዴት እንደመጣው ልንገራችሁ ብዬ ነው። ምንም ማደባበስ ምናምን አያስፈልገውም። የመጣውበት ጉዳይ ለዛ ነው። የነበረኝን ቀን ተጠቅሜ ነው የመጣሁት። ፍቃድ ወስጄ ምናምን ነው የመጣሁት። ምክንያቱም እኔም ያው አንድ አካል ነኝ ብዬ ስለማስብ ማለት ነው። እና በቃ በጣም በተጣበበ ጊዜ ውስጥ ነው የመጣሁት። ያንን ጉዳይ አይቼ በጣም ደንግጬ ነው የመጣሁት። ምክንያቱም ለምን እንደደነገጥኩላ ቀጥዬ ስነግራችሁ ይገባችኋል። በጣም የሚያስደነግጥ ጉዳይ ነው። እኔ ምን እንደምል አላውቅም። እዛ ሆኜ በስልክ በምን ይሆናል ብዬ ስላላሰብኩ ነው በአካል የመጣሁት እና ከሀብ ጋርም አልተገናኘንም። ያው እንደመጣው ነው ቀጥታ እዚህ ጋር ከቦታ ጋር እንትን ብዬ የመጣሁትና እሱን ራሱ በደንብ ላናገረው የምፈልገው ነገር አለ። ያው እዛ አውርቶ እዚህም ደግሞ ድጋሚ ከመናገር ብዬ በእናንተ ፊት ነው ለመናገር የፈለኩት። ምክንያቱም እናንተም ያው ይመለከታችኋል ብዬ ስለማስብ ማለት ነው። እና በመጀመሪያ እንዴት ናችሁ? ጊዜያችሁ እንዴት ነው? ስራ እንዴት ነው? ቆይታ እንዴት ነው? እኛ ጋር በጣም አሪፍ ነው እግዚአብሔር ይመስገን። ከእግዚአብሔር ጋር እየታገልን ያለ ነው እና እንግዲህ በነ ብሩኬና በሀይሚ ጉዳይ ያው እሱ ነው፣ ሌላ ምንም የምጠረጥሩት ጉዳይ የለም። እሱ ነው ጉዳዩና በጣም ማለት ነው እኔ ምን እንደምል አላውቅም። በጣም ስር የሰደደ ነገር እየሆነ ነው፣ ቀን ከሌት ማለት ነው። አንድ ቀን በቆየ ቁጥር ስር የሰደደ ነገር እየሆነ ነው። እኔ በጣም ደንግጫለሁ፣ በብዙ ነገር ደንግጫለሁ፣ ነግራችኋለሁ። በመጀመሪያ ጉዳይ ይሄ ነገር በመፈጠሩ በጣም ደንግጫለሁ። እንደ ሴት በጣም ነው የደነገጥኩት። ምክንያቱም ራሴን በሀይሚ ቦታ አድርጌ ነው ያሰብኩትና ሁላችንም ከመፍረዳችን ከመናገራችን የሆነ ነገር ከማለታችን በፊት ሴት ሆኖ የሴትን ህይወት የሚያሳልፍ ሰው ያውቀዋል ማለት ነው ያንን ነገር። ምክንያቱም ሴት ሆኖ ሴትም ላይ የሚፈርድ ብዙ አለ። በእርግጥ ግን እኔ የእሷ ቦታ ላይ ሆኜ ሳስበው በጣም የሚያስደነግጥ በጣም ኢሞሽናል የሚያደርግ እንደውም እኔ ከሷ ብሼ እገኛለሁ ብዬ ነው ማስበው እሷም ብሆን ማለት ነው። ምክንያቱም ያ ነገር ሲያጋጥማችሁ ብቻ ነው እንዴት እንደሆነ ኤክስፒሪየንስ ሲኖራችሁ ብቻ ነው መግለጽ የምትችሉት። ምክንያቱም በጣም ነው የሚያስደነግጠው፣ ዱብዳ ነው የሚሆንባችሁ። እንደ ሴት ሆናችሁ ደግሞ ስታስቡት በጣም በቃ እንጃ፣ እኔ በጣም ያስጨንቃል ጉዳዩ። ምክንያቱም የቱ ወገን ላይ እንደምትሆኑ ምን እንደምታረጉላ አታውቁም። እና እንደሷ ሆኜ እንኳን ፊል እንኳን ባልረዳትም እንደ ሴት ግን ሳስበው በጣም የሚያስጠላ ስሜት ውስጥ እንዳለች በእርግጠኝነት እረዳታለሁ። እና አይዞሽ እግዚአብሔር አለ ነው ማለት የምፈልገው። ሌላ ምንም ምለው ነገር የለኝም በዚህ ጋር ማለት ነው። በውስጥ የሚጨረስ ጉዳይ ነው፣ እሱን ችግር የለውም። ከሷ ጋር ማወራው ነገር አለ። ግን እዚች ጋላት የምፈልገው ነገር በእናንተ ፊት እግዚአብሔር በቃ ፈተና ያበዛል። ፈተና ደግሞ ሲያበዛ ደግሞ የምትወጪውን ፈተና ነው የሚሰጥሽ እና ጠንካራ እንድትሆኚ እንድትበረቺ ይፈልጋለሁኝ እና ይሄንን ልልሽ ፈልጋለሁ። የሚሆነውን ነገር በሂደት ሁላችንም ማለት ነው እንግዲህ ጊዜ ጌታ ነው ይባላል። ከጊዜ ሂደት ሁሉንም ነገር
የሚስተካከሉንም የሚሆነውንም ነገር እናየዋለን ብዬ አምናለሁ። በሌላ ጉዳይ ደግሞ ሌላኛውን ጉዳይ ደግሞ ስነግራችሁ በብሩክ ወገን ሆኜ ስናገር ማንም ሰው ሊቀየመኝ ይችላል። ማንም ሰው ምንም ሊለኝ ይችላል። አብዛኛው ሰው በቃ ሌላኛው ሰው ከሚያውቀው በላይ እኔ አውቀዋለሁ ብዬ አስባለሁ። በቅርበት አውቀዋለሁ፣ ባህሪውንም አውቀዋለሁ። ቤተሰብ እንደመሆናችን መጠን እኔ በእርግጠኝነት የምናገረው ነገር ብሩክ እንደዚህ አይነት ነገር ያደርጋል ብዬ አላስብም። ማንም ሰው ሊቀየመኝ ይችላል፣ ግን እዚች ጋር ልናገር የምችለው ነገር መቼም እኔ እንደዚህ አይነት ነገር ያደርጋል ብዬ አላስብም። እሱን ደግሞ ያው ጊዜ የሚፈታው ነገር ይሆናል ብዬ አስባለሁ። እሱን እንተወውና ግን ሌላኛው ደግሞ በጣም ያስደነገጠኝ ነገር እኔ ምን እንደምላችሁ አላውቅም። እኔ የልጅ እናት ነኝ ምናምን ብላ የመጣችዋለች። እኔ አውቃታለሁ። እኔ ቪዲዮ ላይ ራሱ ሳያት በጣም ነው የደነገጥኩት። በፎቶ ራሱ ሳያት በጣም ነው የደነገጥኩት። እንዴት ሊገናኙ ቻሉ? እንዴት ወደ እነሱ ህይወት ራሱ እንደገባች እኔ አላውቅም። በጣም በጣም የሚያሳስብ ነገር ነው የምር። እኔ አውቃታለሁ። እኔ እንደዚህ አይነት እኔ ቦታ እንዴት እዚህኛው ቤተሰብ ላይ ራሱ እንዴት እንደተካተተች ራሱ ግራ ነው የገባኝ። እና ስለዚህም አንዳንድ ጉዳይ ከሀብ ጋር አወራለሁ፣ ለእናንተ የምነግራችሁ ነገር ይኖራል ብዬ ስላሰብኩኝ ነው የመጣሁት። ምክንያቱም ይሄን ነገር እያወኩኝ ዝም ማለት ስለማልችል በኋላ መጸጸትም ስላለ ነው እንደ ራሴ ህይወት አድርጌ ስላሰብኩት ነው የመጣሁት። ስለዚህ ሀብ ሲመጣ ይሄን ነገር እነግረዋለሁ፣ ከልጅቷ ጋር የነበረኝ እንዴት እንደማውቃት ምናምን እሱን አብረን ተወያይተን ይሆናል ብለን የምናስበው ነገር ካለ ማሳወቅ ግዴታችን ነው። እሱን ልነግረው ነው የመጣሁት። በስልክ ምናምን ስለማይሆን በአካል መጥቼ ለአንድ ቀንም ቢሆን ለመንገር ነው የመጣሁት እና እሱ ሲመጣ ያለውን ነገር በጥቂቱ የሚንገረኝና ከዛ በኋላ የኔ ደግሞ ነገር ውጤት የሚያመጣ ከሆነ እሱን አማክረዋለሁ። ለዛ ነው የመጣሁት እና ቤተሰቦች በቻላችሁት አቅም ጸሎት አድርጉ። ሌላው ምንም ማድረግ አይቻልም፣ በጸሎት ነው። ሌላው ጊዜ የሚፈታው ነገር ነው እና አመሰግናለሁ። በቃ ሲመጣ እሱ እንዲያስረዳኝ ነው አሁን እየጠበኩኝ ያለሁት እና እንደዛ ነው። ሲመጣ ያስረዳኝ እንግዲህ ውስጤን ሰብሬ ስበድል ዛሬም ልቤ መቼ የተነዳ በራስ ቃል መውደቄ በመንገዴ ላይ እንደ አስማት እንደ አስማት አስማት ምን ሆነሽ ነው? ምንም ድንገት ወፍ ኖርማል ነሽ? አዎ። ኧረ እንዴት እናንተ አለው? ስራ አሪፍ ነው። አሪፍ ነው። አሁን መግባት እኮ ማረኝ ደወልኩልህ። የምር አስደነገጥሽኝ። ምን ነው ክላስስ? ክላስ አለ። ዝም ብዬ አንድ ቀን ምናምን አስፈቅጄ መጣሁ። ለምን? ያው የተፈጠረውን ነገር ታውቃለህ። የነ እንትናን የተፈጠረውን ነገር ታውቃለህ። ያው ዝም ብዬ ችላ ማለት አልቻልኩም። የራሴ ህይወት ቢሆን ችላ ብዬ እንደማልቀመጠው። አንቺ መምጣት አልነበረብሽም። አዎ እሱማ ግን በስልክ መጨረሰው ነገር ስላልሆነ ቢያንስ አንድ ቀን በአካል መገናኘት አይን ለአይን ሲሆን ምን ሀሳቡም ጥሩ ነው ብዬ ነው። ምን የተለየ ነገር አለ ነው? ከኔ የተለየ ነገር ብቻ ሳይሆን አሁን እዚች ጋርም ዝም ብዬ እንትን እንዳልል ካንተ ጋር ያለውን ምክንያቱም እኔም እንደንትን በቪዲዮ አይቻለሁ እና ደግሞ ካንተ ደግሞ ብዙ መረጃዎችን ላገኝ አልቻልኩም። ያው ተጨናንቀን ስለነበረ እስቲ የምትለኝ ነገር ካለና ዝም ብዬ ከመሬት ተነስቼ ከማወራ እኔም እዚች ጋር ሌላ አሉባልታ ይዤ እንደመጣ ነገር እንዳይመስል ያለውን ነገር ንገረኝና እውነት የሚገናኝ ነገር ከሆነ እስቲ እኔም ደግሞ ይጠቅማል ብዬ አሰብኩት። እኔ በበኩሌ ነገሮችን በካሜራ ሳይሆን ከካሜራ ውጪ ነው እንትን እያልኩ የነበረው። ማለት ጠፍቻለሁ። ለምን ዝም ብሎ እንደዚህ እየወጡ እንትን ከማለት ነገሮችን አስተካክሎ አንደኛውን ብመጣ ይሻላል ብዬ ነው። ምክንያቱም ልጅቷም ላይ ልፈርድ አልችልም። ይታወቃል፣ ሴት ልጅ ነች፣ ልጅ አላት፣ ያው ነብሰ ጡር ነች። የሌላም ሰው ቢሆን ማለት ነው። እሱ ልክ ነው። የሌላም ሰው ያው ብሩክ አያደርገውም። አሁንም የምናገረው ብሩክ ይሄንን ነገር አያደርግም። ግን ልጅቷ ከሌላም ይሁን ከምንም ነብሰ ጡር ነች። በቃ ሁለት ነብስ አላት።
እንዲህ የሆነ ባልተገባ ነገር እንደዛ እሷን እንትን ለማለት ትንሽ ከበደኝ። ምክንያቱም ያው ነፍሰ ጡር ነች ምናምን ለወደፊት ለልጁም ጥሩ አይደለም። እሱን ለመሸፈን ከካሜራ ውጪ ብዙ ነገሮችን እያጣራው ነው ያለሁት። ይሄ ነገር እውነት ነው አይደለም፣ በቃ ያ ነገር በተሰማበት በኩል እኔ ያለው የሆነ ነገር በተወራ በኩል እኔ ያለው በቃ የሆነ የልጁ አባት የሆነ ነገር ሲባል ሮጬ እነሱ ጋር ሄዳለሁ አወራለሁ ምናምን፣ ግን ምንም ተጨባጭ ነገር አልነበረም። ግን አሁን እግዚአብሔር ይመስገን ትንሽ የሆነ መዳረሻ ነገር እያገኘሁ ነው ያለሁት፣ ትንሽም ቢሆን ማለት ነው። ያው ያቺ ትንሽ ነገር ሰፍታ ይሄን ነገር እንደሚስተካከል 100% እርግጠኛ ነኝ። አሁን እዚህ ጋር ደግሞ ባልተጨበጠ ነገር ማውራት ስለማያስፈልግ እናንተም እንዳትቀየሙ ከካሜራ ጀርባ ተወያይተን የሆነ ተጨባጭ የሆነ ነገር ሲሆን መቶ ማውራቱ ለሁላችንም ደህንነትም ለሷም ደህንነት። እኔም ሴት ነኝ እዚች ጋር ሀይሚን እንደተረዳሁትም ልጅቷንም እረዳለሁ። ምክንያቱም ብትልም እንደዛ ብትልም ወይ ስተትም ቢሆን ህይወትን የማበላሸትም ታሪክ ይዛ ብትመጣ አዘይንዶብ ዘዴ እርጉዝ ናት። በቃ እርጉዝ ናት። እሱ በጣም ለሁላችንም ትልቅ ርዕስ መሆን ያለበት ጉዳይ ነው። ምክንያቱም አብዛኞቻችን ሴት ነን። በቃ እዚች ጋር አይደለ የሚያጋጥመንን ነገር ነገ እኔ ህይወቴ ላይ የሚያጋጥመኝን ነገር አላቅም፣ እግዚአብሔር ብቻ ነው የሚያውቀው። እና ስለዚህ ዛሬ ባለንበት ነገር ፈራጅ እንዳንሆን ሁላችንም ተጠንቅቀን ነው ማድረግ ያለብን። ምክንያቱም ዞሮ በሁላችንም ቤት የሚገባ ነገር ነው ማለት ነው። እና ግን እዚህ ጋር ደግሞ አንተ አሁን እንደነገርከኝ ነው እና ሁለቱ መሀል ላይ በጣም እንግዲህ የተደጋገመ ነው። ሁለቱ መሀል ላይ ያለው ነገር አይደለ ብሩክና ሀይሚ ላይ ማለት ነው። ሰው በጣም የተነሳ ቆርጦ ግን አንተ ልጅቷ በእርግጥ ከዚህ በፊት የብሩክ ጓደኛ እንደነበረች በደንብ አጣርቼ ደርሼባታለሁ። ይሄ ነገር እኔ የሆነ አቀነባብሮ ምናምን ነበር የመሰለኝ። ሁለተኛ ደግሞ ነፍሰ ጡር ነች ልጅቷ፣ ትክክለኛ ነፍሰ ጡር ነች። ግን ነፍሰ ጡር ነች ማለት የብሩክ ነው አይደለም። የብሩክ ነው ማለት አይደለም። ብሩክ አያደርገውም ብዬ አሁንም በደንብ ቆሜ መሰክርለታለሁ። እንደ ሀይሚም እንደ ሴት አንቺም እኔ ብሆን አሁን ይሄን ነገር የሰማሽው ይሄን ነገር ከሀይሚም ብሰሽ ሊሆን ይችላል። ልክ ነህ አንተ ሳትመጣም እኔ ስነግራቸው ደግሞ አሁን ያው ለማረጋጋት ነው፣ እኛ ለማረጋጋት ሀይሚን ለማረጋጋት እንጂ ለማባባስ አይደለም። እሷ ላይ ፈርደን የሆነ ነገር ረፊ ምናምን ማለት አንችልም። ምክንያቱም ሴት ነች፣ በጣም ተወደዋለች፣ በጣም ይዋደዳሉ። ያው የምትወዱትን ሰው ደግሞ ስታጡ ትንሽ ይከብዳልና ያን ነገር ደግሞ ላለማባባስ ሀይሚን አረጋግተን ነገሩን እሷ መጀመሪያ ትረጋጋ፣ ካለችበት ጭንቀትም ውጥረትም ትውጣና ነገሮቹ በእርግጠኝነት ይፈታሉ። ያው ትንሽዬ ጊዜ ቢወስድብን ነው። ምክንያቱም የተነሳው ነገር በጣም ከባድ ነገር ነው። ትንሽ ነገር ቀላል አይደለም። እንደሌላው ጊዜ ጸባ አይደለም። ተነስቼ መትቼ ቆንጥጬ ታረቁ ተቃቀፉ ልላቸው አይነት አይደለም። ይሄ ነገሩ ይሄ ህይወት ነው። በቃ የብዙ ሰው ህይወት ነው እዚህ ጋር የተካተተው። የሶስት ሰው የአራት ሰው የብዙ ሰው ህይወት ነው የተካተተበት ያለውና አንድ ሰውን ብቻ ነጥለን አውጥተን ወይም ሁለት ሰውን ብቻ ነጥለን አውጥተን እረፉ እንደዚህ ሆኑ ብለን ህፃናት አይደሉም እዚች ጋር በእነሱ ህይወት ላይ ልንፈርድ አንችልም። እና ደግሞ ሌላ ምለው ነገር ምንድነው ሀይሚ ዋናው ጤና ነው። በቃ ከሁሉም ነገር በላይ አንቺ ስትኖሪ እና አንቺ ቆመሽ መራመድ ስትችይ ነው እዛ ጋር ህይወትን መምራት የምትችይውና በመጀመሪያ ደረጃ ጤናሽን ለመጠበቅ ሞክሪ። በጣም እዚች ጋር ለራስሽ ማሰብ ያለብሽ ወቅት ነው እዚች ጋርና በጣም ራስሽን አረጋጊ። ማሰብ ያለብሽን ነገር አስቢ። ጸሎት ነው ዋናው። እና እኛ ደግሞ በቃ አምነንበታል። ስንል እዚች ጋር ስናወራ እናንተ እንድታውቁት እንጂ በውስጥ ከሷ ጋር እንደዚህ አይነት ወሬ እንደምናወራ እንዳትጠራጠሩ። እሱን እዚህ ጋር ማውራትም አይጠበቅም። ምክንያቱም ቤተሰብ ስለሆንን እዚህ ጋር እኛ ያወራነውን ፕራይቬት ነገር ራሱ እዚህ ጋር ወጥቶ ማውራት ልክ ነገር አይደለም። እንደ ቤተሰብ እኛ የምናወራው ነገር አለ እና ደግሞ እዚህ ጋር እናንተ ደግሞ ስታስቡ ስትጠይቁ መልስ ለመስጠት ነው እንጂ ምን መጣው እዚች ጋር ወተን እሷን እንዲያታርጊ ምናምን በዚህ ያስተላለፍንላት ሳይሆን እናንተ እንድታቁ ነው። ይሄ እንድታቁ እና በቃ እዛ ነገር ላይ ዝም ብለን እንዳልተቀመጥን እንድትረዱ ነው። እንደ ቤተሰብ የምናረጋው እንደ ቤተሰብ የምንሄደው መንገድ አለ ራሱን የቻለ ማለት ነው።
ሌላው ደግሞ ብሩኬ ደግሞ እዚች ጋር ልክ ሃይሚን እንዳልኩት ግራ መጋባት አይጠበቅበትም። እንደ ወንድ ልጅ የሰው ልጅ ራሱን የሚያውቅ ከሆነ ኮንፊደንሱ ሙሉ ነው። አሁንም ቢሆን ኮንፊደንስ ሙሉ ነው። ስለዚህ መሀላቸው ያለውን ጋብ በተቻለ መንገድ ወንድ ስለሆንክ ሴት ልጅ ይባስ በጣም ተሰብራ ራሷን እንትን ልትል ትችላለች። ወንድ ነክ ሁሉን ነገር ችለክ እሷን ለመንከባከብ መቻል አለብህ። ይሄ ግዴታክ ነው የምንለው ማለት ነው። አንተ ላይ እንደተማመን ነው እሷም ደግሞ አንተ ላይ በጣም እንድትተማመንብህ እምነቷን መጨመር ነው ያለብህ በዚህ ሰዓት ማለት ነው። እና ጠንካራ ሆነ እሷንም ማጠንከር ነው ያለብህ መሀላችሁ ያለውን ጋፕ ለመድፈን ማለት ነው። እና ሌላኛዋን ልጅ እኔ እዚች ጋር በጣም ተጨንቋል። በዚህ አጋጣሚ አብረን ነው የምናድረው፣ እኔ ቤት ነው የሚያድረውና እንቅልፍ በቃ አይታሰብምና ወንድሜ በጣም እያሳሰበኝ ነው ያለው። ከቻልሽ በቃ ነፍሰ ጡሯ ልጅ እንተዋወቃለን። እኔ ወደዚህ ቤተሰብ ራሱ እንዴት እንደገባች አላውቅም። እሱን በተቻለኝ አቅም አግኝቼ በነበረን ግንኙነት አሁን እዚህ ጋር መናገር አልፈልግም። እሱን በሱ መንገድ ባናግራት ደስ ይለኛል። ችግር የለውም። እሱን እኛ በጀርባ የምንፈታው ነው። እንዳልኳችሁ አሉባልታ ይዘን አንመጣም። የሆነ የተጨበጠ ነገር ሲኖር እንደ ትልቅ ሰው መተን ከእናንተ ጋር እናወራለን ማለት ነው። ይሄ ነው ጉዳዩ። እሱን ከካሜራ ጀርባ እንግዲህ እሱን አይደለም እና ብሩክ በጣም እየተጨነቀ ነው ያለው። ከቻልሽ እዩ ይሄን ነገር ከቻልሽ እኔም ያው ወንድሙ ነኝ ታላቁ ነኝ ቤታችሁን ለማግኘት ሞክሬያለሁ በተቻለኝ መጠን እና ናኑካም ታውቃታለች እንደነገረችኝ ከሆነ ያው በስልክ ነግራኛለች ግን በስርዓት ልታስረዳኝ ነው የመጣችው ማለት ነው። አዎ ለነሱ አሁን ለነሱም እንደተናገርኩት ለሃይሚም ለብሩክም እንደተናገርኩት ለሷም የምለው ነገር ያው እኔና አንቺ በኋላ የምናወራው ነገር ይኖራል። ግን እዚህ ጋር ምልሽ ነገር ጀነራሊ ምልሽ ነገር ቢኖር አንቺን ሳንረዳሽ ቀርተን አይደለም፣ እንረዳሻለን። ከሱም በላይ እኔ እረዳሻለሁ። እኔ በጣም እረዳሻለሁ። ግን ደግሞ እዚች ጋር ስረዳሽ ምንድነው ፐርሰናሊ ነው እንጂ ልረዳሽ የምችለው ከሌላ ሰው ህይወት ጋር በተገናኘ ጉዳይ ልረዳሽ አልችልም። እሱን ምንም አይነት ድርድርና ምንም አይነት እንትን የለንም እና በፈለግሽው መንገድ እንደ ሴትነትን በፈለግሽው መንገድ እኔን ማማከር ትችያለሽ። መጀመሪያ እድሉን ሰጥሻለሁ። እኔን ብታናግሪኝ ቀድመሽ የምታናግሪ ሰው ከፈለግሽ ማለት ነው ከዚህ ቤተሰብ እኔን ማናገር ከፈለግሽ አሁን ሁሉም ሰው ኢሞሽናል የሆነበት ጊዜ ስለሆነ እኔን ቀድመሽ በሰከነ ሁኔታ ማናገር ከፈለግሽ አለሁኝ። ግን ደግሞ ሌላ ብዙ እርምጃዎችን ባንሄድና ብዙ ነገሮች ባይበላሹ ቀድመሽ ብታስቢበት ደስ ይለናል። ወደ መጥፎ ነገር ሳይደርስ ይሄ ነገር የሆነ ነገር ከተፈጠረ ያው ታውቂያለሽ ዋጋ አስከፍላታለሁ ነው። ያው እዚህ ጋር ብዙ መዛዛት አያስፈልግም። በቃ ብዙ ነገር ሊደርስ ይችላል። ግን እንደ ሴት ብዙ ዋጋ ሳንከፍል ብዙ ቦታ ሳንደርስ ያለውን ነገር ምክንያቱም አንቺን በቅርበት ላገኝሽ አልችልም፣ አላገኘሁሽም እስካሁን። ብሩክ ያው ከኔ ጋር ነው የሚያድረው፣ ሃይሚም እያገኘናት ነው። ግን አንቺን ላገኝሽ ስላልቻልኩኝ ያው በቪዲዮ ነው ልነግርሽ የምችለው፣ ታያለሽ በእርግጠኝነት። እና ብዙ ቦታ ሳይደርስ እሷም ጋር ያለ ነገር ስላለ ቶሎ ብለሽ ነገሩን ብትፈቺው ደስ ይለናል። የተጨበጠ ነገር ደግሞ ሲኖር ለእናንተ መተን እናሳውቃቸዋለን። ካሉባልታ የራቀ ነገር የተረጋገጠ ነገር ሲሆን ዝም ብሎ መጥቶ ማለቃቀስ ምናምኑ ማንንም እንደማይጠቅም ከዚህ በፊትም ተረድተናል። እኛንም ሁሉንም ሰው ሊጎዳ የሚችል ነገር እንደሆነ ተረድተናል። ስለዚህ የተጨበጠ ነገር መረጃ ለእናንተ መቅረብ አለበት ብለን ስናስብ መተን የምናሳውቃቸው በእርግጠኝነት የምትደሰቱበት ጊዜ ሩቅ አይደለም። አሜን። ለሁላችንም ያርግልን፣ ሰላማችንን ደስታችንን ይመልስልን። ያው የጠፋሁት በቪዲዮ መጥቼ ዝም ብዬ እንዲጮዬ ከሚሄድባችሁ አንዳንድ ነገሮችን ቢያንስ ተጨባጭ ነገሮችን ለመያዝ ያህል በጣም እየጣርኩ ነው ያለሁት። ያው ናንዬም ትምህርቷን እንግዲህ መስዋዕት አድርጋ መጣለች ይሄን ነገር ለማስተካከል ከጎኔ ሆና ታግዘኛለች ብዬ አስባለሁ። ከጎኔ ሆነው ያግዙኛል ያልኳቸው ነበሩ፣ ግን እነሱ አላማቸው እንዴት እንደሆነ አላውቅም። ብቻ እነሱን በኖርማል አወራቸዋለሁ ለብቻቸው እንደዚህ። ምክንያቱም እዚች ጋር እንትን ብዬ ላሰጣቸው አልፈልግም። ደግሞ ምክንያቱም ውስጣችሁን በደንብ እያየሁት ነው፣ ተጠንቀቁ። ገባኝ። እና ደግሞ ማለት ነው ለኦዲየንስ ማለት የምፈልገው ነገር ሁላችንም ማለት ነው ሰው ነን። በቃ መረዳት ያለባችሁ ነገር ሁላችንም ሰው ነን። እዚች ጋር በቪዲዮ ብንመጣም ማለት ነው ሰዎች ነን። ቤተሰብ አለን፣ ድክመት አለን፣ ጥንካሬ አለን።
ደስታ ሰዓት አለን፣ የሀዘን ሰዓት አለን አይደል? ስለዚህ ማለት ነው ስትፈርዱም ሆነ ስትናገሩ እንደራሳችሁ አድርጋችሁት የእናንተ እኔ በደስታ ሰዓቴ ምን አይነት ሰው ነበርኩ፣ በሀዘን ሰዓቴ ላይ ምን አይነት ሰው ነበርኩ ብላችሁ ራሳችሁን መለስ አድርጋችሁ ይዩበት። ምክንያቱም እዚች ጋር ኢሞሽናል በሆንን ቁጥር ወይ በተናደድን ቁጥር የሆነ ሰው ባጠፋ ቁጥር እየመጣን ብንናገር ኖሮ ማለት ነው በጣም ብዙ ሰው ማስቀየም ነበር የሚሆነው። ስለዚህ እዚህ ጋር ሰከን ብሎ ማሰብ ይሻላል። እስከ መቼ ህጻን ልጅ ይኮናል በሚለው ነው አሁንም እየጠፋን ሰከን ብለን አስበን መተን እየተናገርን ያለው ነውና ጥፋት አለብን፣ ድክመት አለብን፣ ጥንካሬ አለንና እሱንም ሰው መሆናችንን ጠንቅቃችሁ እያያችሁ ቪዲዮን ስታዩ እሱን ብትረዱ ብታስቡልን ደስ ይለናል። አንዳንድ ደግሞ በጣም ያሳዘኑኝ ደግሞ ሰዎች አሉ። በጣም ማለት ነው በጣም ወዳጅ ነን ብለው በጣም በቃ ከዚህ በፊት በጣም እንደዚህ የሚያወሩኝ ነበሩና በጣም ነው የታዘብኳችሁ። በቃ እኔ ሰው እንዳላምን ያረጋችሁኝ። ላይቭ ላይ ሆናችሁ ስታወሩ በጣም ሰምቻለሁና ብቻ ወዲህ ያስተዛዝባል ነው። በእውነት ያስተዛዝበናል። ይሄ ነገር ተፈቶ ይሄ ነገር ብሩክ ምንም እንዳላረገና ሁለቱ አብረው ሲሆኑ የምታፍሩበት ነገር ስለሆነ መልሳችሁ ደግሞ ስትመጡ ድጋሚ ግን እኔ ጋር እንዳታስቡት። ለማንኛውም ችግር የለውም። ለማንኛውም ይቅርታ ምናልባት ካበዛንባችሁ ሁሉንም ካወሩት ሆድ ባዶ ይቀራል ይባላልና ለነገም ይደር የተለየ ነገር ካለ መተን እናሳውቃችኋለን። በደስ በሚል በቸር ዜና እንዲያገናኘን ምኞታችን ነው። ሁላችሁም በጸሎታችሁ በሁሉ ነገራችሁ አግዙን፣ በደስታ እንድንገናኝ እንወዳችኋለን። ትንሽ ካንዛዛንባችሁ ግዴታ ሲሪየስ የሆነ ጉዳይ ስለሆነ ነው እና እኛ ደግሞ ሄደን አንዳንድ ነገሮችን እናስተካክላለን። ብዙም ሰዓት የለንም፣ እኔም ብዙ ሰዓት የለኝም። ለዛ አሁን ወደዛ እንሄዳለንና ሁላችሁም በጸሎታችሁ አስቡን። እንወዳችኋለን። መልካም ጊዜ ይሁንላችሁ። ውስጤን ሰብሬ ስበድል ዛሬም ልቤ መቼ